በወላጆቹ እምነት ይድናሉ ለምንድነው የማትሉት? ለምንድነው እምነት ከተጠመቁ በኋላ እምነት እንደሌላው ጸጋ አብሮ የሚሰጥ ከሆነ ምን ሊያረጉበት ነው? ይሄ እምነት ፍሪ ጊፍት ከሆነ እምነት ለነሱ ለሌሎቹ አይሰራም ወይ? ይሄ እግዚአብሔር አዳላ ማዳላት አይሆንም ወይ? ለእናንተ ልጆች በተለየ ሁኔታ እምነትን የሚፈጠርላቸው ከሆነ without any question ማለት ነው። ያለ ወላጆቹ ጥያቄ ያለ ቤተክርስቲያን ጥያቄ ለወላጆቹ እምነት የሚፈጠር ከሆነ ለሌሎችም ልጆች እግዚአብሔር እምነት ይፈጠር ይገባል ማለት ነው። አለበለዚያ አይጠየቁም ልንል ነው ማለት ነው። አወሳስቤው ከሆነ ይቅርታ ይደረግልኝ። ጉንፋን ይዞ ነው ይቅርታ አዲዮ ሻለው ዲዮ እሺ መልካም ቀሲስ እምነትን ዲፋይን እናድርገው። እንደዛ ከሆነ ምን ማድረግ ይኖርብናል ማለት ነው? እምነት ራሱ ዲፋይን መደረግ አለበት ማለት ነው። እምነት በሶስት ረገድ ነው የሚከፈለው። ኖውሌጅ፣ አክኖሌጅ እና ትረስት ተብሎ ማለት ነው። ኖውሌጅ የሚለው ይሄ ዓለም በሙሉ አንድ ፈጣሪ አለ፣ አንድ አምላክ አለ ብሎ እኮ ያምናሉ አይደል? ኢቨን ሳይንቲስቱም ራሱ አንድ ኃይል አለ፣ አንድ ነገር አለ ብለው ያምናሉ። ኖሌጁን ማለት ነው። አክኖሌጅ ደግሞ በምናይበት ሰዓት ኖሌጁንም አክኖሌጁንም ያላቸው እነማን ናቸው? አጋንንቶች ናቸው። አጋንንቶች ያምናሉ ይላል፣ ይፈራሉ፣ ይንቀጠቀጡማል ይላል። ይሄ አላቸው። ሶስተኛው ነው አሁን ትረስት የሚባለው ማለት ነው። አሁን ለእኛ ይሰጠናል ብለን በምንልበት ሰዓት እምነት ስጦታ ሆኖ ይሰጣል ከጌታ የሚሰጥ ነው ብለን ስንል ትረስት ማለት ነው። ትረስት ማለት ምን ማለት ነው? ትረስት ማለት የሆነ በውስጣችን የሚፈጠር ብቻ ሳይሆን በዛ እምነት የምንኖርበት፣ የምንመላለስበት፣ የምንታዘዝበት እምነት ማለት ነው። አጋንንቶች አክኖሌጅ አላቸው ብለን ስንል ኖሌጅም አላቸው አክኖሌጅም አላቸው ብለን ስንል ፈጣሪ እንዳለ ያውቃሉ፣ ይፈራሉ፣ ይንቀጠቀጣሉ። ነገር ግን አይታዘዙም። አመፀኞች ናቸው። ሪቤል አድርገዋል። አመፀኞቹ አጋንንቶች ማለት ነው። እነዚህ መላእክቱ አመፀኞቹ ሪቤል ያደረጉት መላእክት ማለት ነው። ነገር ግን ይህንን ትረስት ግን ምንድን ነው የምንለው? የሆነ በውስጣችን የሚመጣ የሚፈጠር እግዚአብሔር ክሬት የሚያደርገው ነው ብለን ስንል የምንኖርበት፣ የምንመላለስበት፣ የምንታዘዝበት እምነት ማለት ነው። ያ ነው ሴቪንግ ፌዝ ብሎ ሉተርም ያስቀመጠው በኮንፌሽናችንም ያለው ያ እምነት የምንታዘዝበት እምነት መታዘዝን የሚያመጣ ነው። መኖርን የሚያመጣ ነው። ለሰማያዊ ጥሪ ምላሽን መስጠትን የሚያመጣ ነው። በተጠራንበት ጥሪ እንደሚገባው እንድንመላለስ የሚያደርግ ነው። ትክክለኛው ሴቪንግ ፌዝ ማለት ነው። ምን አለው ማለት ነው? ስራ አለው፣ ምልልስ አለው። ያን ነው እግዚአብሔር በውስጣችን ይፈጥራል። ያንን ብለን ስንል ሴቪንግ የሆነ ፌት ማለት ነው። የሚያድን እምነት፣ የምንመላለስበት እምነት፣ የምንታዘዝበት እምነት፣ በተጠራንበት ጥሪ እንደሚገባው የምንኖርበትን እምነት በውስጣችን እሺ ብለን ኮላብሬት ከሰማዩ ጋር ኮላብሬት አድርገን የምንራመድበት እምነት ማለት ነው። ያንን ነው በውስጣችን እግዚአብሔር ክሬት የሚያደርገው እያለን ነው። ገብቶታል ቀሲስ? አይ እዚህ ላይም ጥያቄዎች ይኖሩኛል። ለምሳሌ እኔ አሁን ቅድም ኖሌጅ፣ አክኖሌጅ እና ትረስት የሚሉት አንዱ ከአንዱ ጋራ የማይነጣጠሉ አብረው የሚሄዱ ናቸው። ኖሌጅ እንጂ ትረስት ራሱ አሁን ኖሌጅ ላይ ራሱ ዓለሙ አንድ ኃይል አለ ብለው ኖሌጅ አላቸው የሚለው ኖሌጅ ብቻ ሳይሆን ያላቸው ትረስትም አላቸው። ይህንን ማለታቸው ማመናቸውም ጭምር ስለሆነ የሚል ጥያቄ አለኝ እና እስኪ አሁን የሆነ ቤተክርስቲያን አካባቢ የሆነ ድሮፕ ላረግ የሆነ ዕቃ እዚያ አካባቢ ነኝ ያለሁት 10 ደቂቃ ወስዳለሁ። ቀጥሉ እናንተ፣ እቀጥላለሁ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን ቀሲስ። ኦኬ ቀሲስ እስኪመለሱ ጆሲ ግን እንትን ቀይ አብቶብሃል ኔትወርክ ለኔ 3 እንጨት ነው የሚታየኝ። ጆሲ በቱጂ ነው እንደገባው ማን አለ? አሁን አለ ያ ኔትወርክ እንትን ነበር። ጥያቄዎች ነበሩኝ ዴቭ፣ የሚመች ከሆነ ካወራሃቸው አሁን የተነሱም ብሎ ከዚህ እሺ፣ አትውጣሽ ጆሲ፣ ርዕሱ እንዳይሳፋ ከዚህ አትውጣ። እሺ በቃ እሺ፣ ወደዚህ አጠባዋለሁ። አጫጭር ጥያቄዎች ናቸው።
ዴቫ በሉተራን ልክ ይሄ ስታወራ ባፕቲዝም ኦፍ ዲዛይር እና ባፕቲዝም ኦፍ ማርትርደም የምንለውን እኛ ስፔሲፊክ የሚመስል ነገር ስለሰማሁኝ ነው። እና እንደዛም ይባላል አንድ ሰው እየተመኘ ሳይጠመቅ ቢሞት የጥምቀቱን ጸጋ እግዚአብሔር ይቆጥርለታል ብሎ እንደሚለው እንደ አምብሮስ ምናምን ባፕቲዝም ኦፍ ዲዛይር አለ። ከዛ ክርስትና ለመሆን እየተመኘ ለመጠመቅ እየተፈለገ ሰማዕት ቢሆን ደግሞ ባፕቲዝም ኦፍ ማርትርደም ይባላል። እንደዛ አለ በሉተራን። ያ በእናንተ ቴዎሎጂካል ተርም ባናስቀምጠውም ኤክሰፕሽናል ኬዝ ብለን እናስቀምጠዋለን። እሱ ለዛ ነው ጥምቀት ለድነት ነሰሰሪ ነው፣ ነገር ግን አብሶሉት ነሰሰቲ አይደለም ብለን የምንገልጥበት ምክንያት አንዱ ያ ምክንያት ስለሆነ ማለት ነው። እሺ ይሄ አብሶሉት ነሰሲቲ ስትሉ በደንብ እንዲገባኝ ነው። አምነው ግን መጠመቅ የሚያልፈልጉትን ሊድኑበት የሚችልበትን ሁኔታ ይጨምራል? ኖ አይጨምርም። እሺ ለምሳሌ ሌታሴ ሂዝ ኢን ፕሮቴስታንት ሰርክል ያምናሉ በጌታ ግን በሳክራመንት ኦፍ ባፕቲዝም አያምኑም። ላይክ ሌትስ ቴክ ደ ኩዌከርስ አብሶሉት ኔሴሲቲውን ጆሲ እኔ ጋ ነው ተቋርጧል፣ አይሰማም። እኔ ጋ ነው ወይስ እኔ ነኝ የተቋረጥኩት? ተቋርጧል። ኦኬ አክቹዋሊ የጆሲ ጥያቄ ገብቶኛል፣ ግን ቢጠይቀውም ለመመለስ ፈቃደኛ አይደለሁም። ብዙ ስለሚሰራበት ፖለቲካ እዛ ላይ ኦኬ ፖለቲካ ካለው ይቅር። በጣም እንትን ይባልበታል ወደሚለው ስለሚያመጣ የጆሲ ኔትወርክ ካልሰራ እሺ አንቺ ቆይ ነው ጆሲ ተመልሻለሁ ምን አመልጠኝ ነበር ጠይቅሽ ዴቭ ምን አልክ? ሰምተኛ ጥያቄ ልድገመው ዴቫ ጥያቄ ሀሳቡ ገብቶኛል ጆዬ። ጥያቄው አሁን ሁለተኛ ያመጣው ሌሎቹ በጥምቀት ሪጀነሬት እናደርጋለን፣ ክርስቶስን ለብሳለን፣ ከክርስቶስ ጋር አንድ እንሆናለን ብለው የማያምኑት የሚለውን ጥያቄ ልታመጣ እንደሆነ ገብቶኛል። ራይት በቃ በውስጥ መስመር ጠይቃለሁ። ይሄኛው በጣም ከባድ ነው እዚህ ጋር መናገሩ እና ይቅር። ይገባኛል። እሺ ድንገት ግን በመሀል ስታብራራ አንተ ይሁን ቅዱስ ዴቫ በእምነት ነው የሚጸደቀው ምናምን ሲባል ትንሽ ምን ፊል አደረግኩ። ሳይጠመቅ በፊት በእምነት ብቻ ይጸደቃሉ የሚባል አይነት ነገር ፊል አደረግኩኝና ሲያምን ጸድቆ በእምነት አይጸድቅም የሚያስውዬ እንዴት ነው? እሱን እስኪ ብታስረዳኝ ዴቭ። ያ ይሄ በፕሮቴስታንቱ በጣም ስትሪክት የሆነ ዶክትሪን ነው። ጽድቅን በእምነት ብቻ ብለን ነው የምንገልጠው ማለት ነው። ያ ጽድቅን የተመለከተ ነው። ይሄ ፌት አሎን ጀስቲፊኬሽን ባይ ፌት አሎን ጽድቅን በተመለከተ በእግዚአብሔር ፊት ትክክል የመሆን ከኃጢአት ቅጣት የመዳንን ጉዳይ ከገሃነመ እሳት ፍርድ የመዳን ጉዳይ ያ በክርስቶስ ስራ ሜሪቱን የምንሰጠው ለክርስቶስ ስራ ሰጥተን በሱ ስራ ምክንያት ጀስቲፋይ እንሆናለን። ይሄ ጀስቲፊኬሽን ባይ ፌት አሎን ጽድቅን ብቻ የተመለከተ ሲያጸድቀን ደግሞ ከኃጢአታችን ሳይሆን ሶሊድ ዲክላሬሽን አርቲክል 3 ላይ እንደተጻፈው በእኛ በሉትራን ከኃጢአታችንም አንጽቶን ማለት ነው። ከኃጢአታችን አንጽቶን ጀስቲፋይ ያደርገናል። ያ ማለት ግን ይሄ ድነናል በሚለው ውስጥ ሁሉን ያካተተ ነው ማለት አይደለም። ድነናል በሚለው ውስጥ አንዱ ሴክት ነው። ምክንያቱም ድነናል የሚለው ውስጥ መታጠብን፣ መጽደቅን ምንድን ነው በእንግሊዝኛው በአብራራው ይሻላል። ይሄ ጀስቲፊኬሽንን፣ ሳንቲፊኬሽንን እና ምንድን ነው መታጠብ፣ መቀደስና መጽደቅ ሶስቱን የያዘ ነው ድነናል በሚለው ውስጥ ማለት ነው። አንደኛ ቆሮንቶስ 6:11 ላይ ያለው። ስለዚህ ድነናል በሚለው ውስጥ ጥምቀትን በፍጹም አንለይም።
ይሄ ጀስቲፊኬሽን ባይ ፌት አሎን ግን ጽድቅን ብቻ በተመለከተ ማለት ነው። ይሄ የእግዚአብሔር ብቻ ስራ እግዚአብሔር ብቻ የሚያደርገው ሞነርጄቲክ የሆነ ጉዳይ ነው። አልተሰማውም ነበር እንዴ? እና የተቀደሱት እና ይሄ በመታጠባቸው ያገኙት ነገር አይደለም። ጸድቀው ነው ከዛ በኋላ የታጠቡት። በአንተ ንግግር የገባኝ ነገር እና ትንሽ አይጣረስም አንደኛ ቆሮንቶስ 6 ጋር ካለው ሀሳብ ዲው ያ እንዴት እናስቀምጠዋለን መሰለ ጆ? ይሄኛውን በኦርዶ ሳሉቲ እናስቀምጠዋለን። በኦርዶ ሳሉቲ ስናስቀምጠው ሪጀነሬትን አሁን የጥምቀትን ያያያዘው ሪጀነሬሽን 3ኛው ላይ የተቀመጠ ነው። ሪጀነራቲቭ ላቲስመስ ዲክታ የሚለው ላይ የተቀመጠ ነው። ያ ጥምቀትን ያካተተ ነው። ይሄኛው ግን አሁን እያልኩ ያለሁት ይሄ ሪጀነራቲቭ ስትሪክተስ ዲክታ ነው እያልኩ ያለሁት። ሪጀነራቲቭ ላቲስ ዲክታ ደግሞ ይሄ ዳግም መወለድን፣ ኮንቨርሽንን፣ ሪፔንታንስን እነዚህን ሁሉ ያጠቃለለ ነው። ነገር ግን ይሄ ጥምቀትን ያጠቃለለው በ3 ስለሆነ የሚከፈለው ሪጀነራቲቭ ላቲስመስ ዲክታ ላይ ያለ ነው ይሄኛው ማለት ነው። እሺ ገባኝ። እናንተ ታክሶኖሚ እንዳለ ተረድቻለሁ። ግን ይሄንን ታክሶኖሚ በቸርች ፋዘሮች እናገኘው ይሆን ዴቫ? በቸርች ፋዘሮች ለምሳሌ ይሄ ጀስቲፊኬሽን ባይ ፌት አሎን ባለፈው አንብብ ያለው ጆን ክርስቶስም ኤፌሶን ምዕራፍ 2 ቁጥር 8 ኦምሊው ላይ ያስቀመጠው ከራሳችን ምንም ነገር እንደሌለ እምነት ራሱ ከኛ እንዳልሆነ እምነት ራሱ ከኛ እንዳልሆነ ያስቀመጠበትን ይሄ ጀስቲፊኬሽን ባይ ፌት አሎንን ያብራራበትን አንብብ ያለው። እንደገና ደግሞ ክሌመንት ኦፍ ሮም የመጀመሪያ ቆሮንቶስ እንትኑ ላይ ቻፕተር 32 ላይ ቁጥር 4 ላይ ያንን ጀስቲፊኬሽን ባይ ፌት አሎንን ያብራራበትን እንጠቀማለን። ያንን እንጠቅሳለን ከቸርች ፋዘር ማለት ነው። ኦርዶ ሳሉቲን ይሄ አሁን እኛ ባብራራንበት ስትሪክተስ ዲክታ፣ ላቲስ ዲክታ፣ ላቲስመስ ዲክታ የሚለውን ሞር ከፊሎሶፊው ጋር የተገናኘ ስኮላሮቻችን እነ ጆሃን ጌራርድ እነሱን የመሳሰሉ ዴቪድ ሆላስ የመሳሰሉት ከፊሎሶፊውን በደንብ ያብራሩበትና የሉትራንን ዶግማ የሰሩበት ነው ይሄኛው ማለት ነው። እንዴት ነው በአንድ ሰው ህይወት ውስጥ ሪጀነሬሽን የሚካሄደው? ፌትን አስቀምጠዋል። ሪጀነሬሽን በ3 ከፍሎ አስቀምጠዋል። ፌትንም እንደዛ አድርገው እንዴት አድርገው የሉትራንን ዶግማ እንዳለ ፕሮቴስታንቱ ይሄ ሜንላይኑ ፕሮቴስታንት መሰለኝ ሜንላይኑ ፕሮቴስታንት ሪፎርምዶችም ስለሚጠቀሙበት ማለት ነው። እና ያ የፕሮቴስታንቱ ዶግማ እንትን ያለበት ነው ከፊሎሶፊ ጋር የተገናኘ ማለት ነው። ዴቭ ላይክ ክሌመንት ኦፍ ሮምንም ክሌመንት ኦፍ አሌክዛንድሪያንም ዮሐንስ አፈወርቅንም ኢኒሻል ግሬስ ላይ እንደዛ እንደሚሉ ኢትስ ኦብቪየስ እና ዊ ዱ ኦል ሴይ ዳት እኛም ጭምር እና ለነሱ ግን ጽድቅ ሳምቲንግ ፕሮግረስ የሚያደርግ ነው። ለምሳሌ ዮሐንስ አፈወርቅን ባነሳልህ በገንዘብ በቀላሉ የማይገኘው ጽድቅ ለድሃ በመለገስ ይገኛል ብሎ ያስቀምጣል። እና ምንድን ነው አጉስቲኖስ ፎርምድ ፌት ስሩ ቻሪቲ ብሎ እንደሚያስቀምጠው ነው ይሄ የሚሆነው። እና በእናንተ ደግሞ ላይክ ፎርምድ ፌዝን አትቀበሉም እና ጽድቅም ደግሞ አንድ ጊዜ ብቻ ነው ፕሮግረስ አያደርግም። ከዚህ ጋር ስዴት ታየዋለህ ይሄንን? አይ በእኛ በሉትራን ፕሮግረስ ያደርጋል ሳይሆን ጽድቅ ኮንቲኒቲ ያለው ብለን እናምናለን። ይሄ አንድ ጊዜ የጸደቅንበት ጽድቅ ኮንቲኒቲ ያለው ብለን እናምናለን። ልክ ሳንቲፊኬሽን በህይወታችን ኮንቲኒቲ እንዳለው ፍጻሜ እንዳለው ነው የሚከፍለው። ሉተር ይህንን በ2 ከፍሎ ነው የሚያስቀምጠው ጽድቅን ማለት ነው። እሺ አብሬ ያነሳሁትንስ የፊደስ ፎርማታን ጉዳይ ለምንድን ነው? እሺ እሱን አንድ ጊዜ በመሀል ስትናገር እኔ ልግባ ጆሲ ልቀማህ ነው። በእኔ ላይ ነው የገባው። በጣም ይቅርታ
እናጥራው ብዬ ነው። በጣም ይቅርታ። አሁን በደንብ ማዳመጥም እችላለሁኝ። የተወሰነ ጊዜም አለኝ። እምነት የሚለው ነገር ላይ ትናንትና ረዥም ሰዓት ሲያወሩ ነበርና ሐናና ናኪ እምነት የእግዚአብሔር ስጦታ ነው የሚለው የመንፈስ ፍሬ ነው። እዚያ ገላትያ ምዕራፍ 6 ላይ 5 ላይ ተጠቅሷል። እና እምነት ማመን መታመን ተብሎም ይተረጎማል አይደለ? ምንስማማ ይመስለኛል። እምነት ሲባል በእግዚአብሔር ማመን አለ፣ ግን ደግሞ ላመኑት ነገር ደግሞ መታመን ደግሞ አለ። ትውክልት እንለዋለን እኛ በቤተ ክርስቲያን ውስጥ ማመን መታመን፣ እናምናለን እንታመናለን። አጋንንት ያምናል ግን አይታመንም፣ ላመነው ነገር አይኖርም። እና የኛ እምነት ትክክለኛ እምነት ማመን መታመን ነው ብለን እንወስዳለን። ይሄ እምነት ግን ቅድም ብራዘር ዳዊት ኖሌጅ አክኖሌጅ እና ትረስት ብለን ስንከፍለው ይሄ እምነት በውስጥ የሚይዘውን ነገር ካልሆነ በስተቀር ከፍለን ነጣጥለን የምንናገረው ነው ወይ የሚል ጥያቄ አለኝ። ለምሳሌ እምነት በራሱ እውቀት አለበት። ያለ ኖሌጅ እምነት የለም። የሆነ ነገር እውቀት አለን፣ አውቀን ደግሞ የምናምነው ነገር አለ። በዚህ እውቀታችን ላይ ተመስረተን የምናምነው አለ። ያ ትክክል መሆንና ለመሆኑ ሌላ ጉዳይ ሆኖ ማለት ነው። ስለዚህ አንድ ሰው ከመጀመሪያም እምነት አለው። ለምሳሌ ክርስትና መጀመሪያው ላይ ስንመጣ የሐዋርያት ሥራ ምዕራፍ 2 ላይ እንሂድና እነዚህ በበዓለ ሃምሳ የተሰበኩ ሰዎች እምነት አላቸው። ምን አይነት እምነት ነው? ብሉይ ኪዳናዊ እምነት ነው። ኦሪታዊ እምነት ነው ያላቸው። ግን የሚያድን እምነት ግን አልነበረም። የተፈጸመ እምነት ስለነበረ ተሰበኩ። ስብከቱ እውቀት ነው። መንፈስ ቅዱስ ሰበካቸው፣ በሐዋርያት ላይ አድሮ ነገራቸው። ስለዚህ አሁን ገባን አሉ፣ ተረዳን፣ ልባችሁ ተነክቷል፣ ምን እናድርግ አሉ። ንስሐ ግቡ፣ ኃጢአታችሁ ይደመሰሳል፣ በኢየሱስ ክርስቶስ ስም አምናችሁ ተጠመቁ ተባሉ። እናምንበታለን የተሰቀለውን አሉ። ያ እምነታቸውን በሌላ እምነት ቀየሩ ማለት ነው። የነበራቸውን እምነት የማያድን እምነት ነው ብለው የሚያድነውን እምነት በመታዘዝ ተቀበሉት። ይህንን እምነት እሺ በማለት ነው ብለው መሞገት ይችላሉ። ትክክል አይደላችሁም ማለት ይችላሉ፣ እንደ ሌሎቹ እንዳይሆን ማለት ነው። ስለዚህ እምነትን የእግዚአብሔር ስጦታ ነው ስንል የሆነ አማኞቹ ካመኑ በኋላ የሚቀበሉት ነገር አይደለም ነው። መጀመሪያም መታዘዝ አለባቸው ይሄ ትክክለኛውን እምነት ለመቀበል። ለዚያ ነው ከሌሎቹ በተለየ ሁኔታ ክብር የሚያገኙት ወይም ከሌሎቹ በተለየ ሁኔታ የሚድኑት። ከሌሎቹ በተለየ የሚድኑት እሺ በማለታቸው ጭምር ስለሆነ ማለት ነው። ሌሎቹ ግን እምቢ በማለታቸው ይጠየቃሉ ነው። ስለዚህ ከዚህ አንጻር አሁን ወደ ሕፃናቱ ስንመጣ እኔ በጣም ያልገባኝ ምንድን ነው፣ ሰው የሚያምነው እኮ ለመዳን ነው አይደለ? እምነት ተስፋ ስለምናደርገው ነገር የሚያስረግጥ ነው። ስለዚህ ሰዎች አምነው ሲጠመቁ ይድናሉ። አዎ ጥምቀት ለኃጢአት ስርየት ይሆናል፣ ጸጋ መንፈስ ቅዱስን እቀበልበታለሁ፣ የኃጢአት ስርየትን አገኝበታለሁ ብሎ አንድ ሰው አምኖ ሲጠመቅ ይድናል ነው። ሕፃናቱ ግን በዚህ አይነት መንገድ እንዲሄዱ ነው እምነት የሚፈጠርላቸው የሚሰጣቸው፣ ወይንስ ከዳኑ በኋላ እምነት ከተሰጣቸው ምን እንዲያደርግላቸው ነው? ያ እምነት ከዳኑ በኋላ የሚሰጣቸው ምን እንዲያደርጉበት ነው የምትለዋ ላይ ብቻ የምትለዋን ልተዋት ብቻ ያው የእናንተ ናትና። ባለፈው እዚህ ላይ አንድ ነገር ልናገር። ባለቤቴ አሞኝ የልደት ዕለት ተናግሬው ከሆነ አላቅምና በጣም አሞኝ ምግብ መብላት አልቻልኩምና ቡና ፈላችና ቁርስ መጀመሪያ የሚበላ ነገር እንብላ ወይንስ ቡና እንጠጣ አለች። ሌሊት በልተን ስለነበረ ከቤተ ክርስቲያን መልስ አይ እንደው በጣም አሞኛል እንደው እንቁላል ብቻ ልብላ ይሆን አልኋት እና አይ ብቻ የሚባለው ነገር እኛ ቤት አይሰራም ብቻ ለጴንጤ ነው ብላ አሳቀችኝና ለቀልድ እንዲሆን ብዬ ነው። ይቅርታ አድርጉልኝ። ቀጥሎ ብራዘር ዳዊት። አይ ጥሩ ነው። ብቻን ለባለቤቱ መመለስ ቆንጆ ነው። ጆይም ስለገባ ለጆይም እንድለቅለት
እምነት ባለቤት አለው። እምነት ባለቤት አለው። እንዳውም ሮሜ ላይ ነው ገላትያ ላይ ሲናገር በክርስቶስ እምነት ስላመንን ይላል። ባለቤትነቱን ይገልጣል። የሚለው አረፍተ ነገር ባለቤትነትን ያሳያል እና ጥቅሱን እንዳውም ያወጣልን ቢኖር ቆንጆ ነበር። በክርስቶስ እምነት ስለታመንን ነው ስላመንን ይላል። ሮሜ ላይ ነው ገላትያ ላይ ማለት ነው። እና ባለቤትነቱን ያሳያል። ያንን ቅድምም እንደገለጥኩት የቤተ ክርስቲያን አባቶች እምነት ራሱ ከኛ አይደለም፣ እንዳውም ጳውሎስ ሲወቅሳቸው ምን ከእናንተ የሆነ ነገር አለና ነው ቡስት የምታደርጉት ብሎ ይላቸዋል። ክርስቲያኖችን ማለት ነው። ሁሉ ነገር ከእርሱ ነው የሆነልን የተደረገልን ብሎ ይላቸዋል ጳውሎስ ማለት ነው። እና ባለቤትነት አለው። ያንን የሚሰጠው በውስጣችን። ምክንያቱም እምነት ማለት ምን ማለት ነው? የሆነ መንፈሳዊ ኦርጋን፣ ሰማያዊውን ነገር ከእግዚአብሔር የምንቀበለውን ነገር የምንቀበልበት እጅ ማለት ነው። ያንን የምንቀበልበትን እጅ በውስጣችን ክሬት የሚያደርገው የሚፈጥረው ራሱ ባለቤቱ ነው ብለን ነው የምናስቀምጠው። ህፃናቶች ጋር በምንመጣበት ሰዓት በሉትራን ስሞል ካታኪዝም ላይ ውሃውም ፌትም እንትን ነው ኢንስትሩመንት ናቸው። ውሃውን ምንድነው ፈክሽናሊ ግን ዲፈረንት አላቸው። ውሃው ኤክስተርናል ቪዚብል የሆነ ኢንስትሩመንት ሲሆን ደግሞ ፌቱ ደግሞ ኢንተርናል ኢንስትሩመንት ነው። ስለዚህ ኮዙን የምንሰጠው እዚህ ቦታ ላይ ለእምነት ነው ብለን ነው የምናስቀምጠው ስሞል ካታኪዝም 5 ላይ ማለት ነው። ህፃናቶች እንደዚህ በዚህ ቪዚብል በሆነው ኤክስተርናል በሆነው በሚጠመቁበት ሰዓት ውሃው ባዶ ውሃ አይደለም። ከወርድ ኦፍ ኢንስቲትዩሽን ጋር የተዋሃደ ከእግዚአብሔር ቃል ጋር የተዋሃደ ውሃ ስለሆነ ቅዱስ ውሃ ነው ብለን የምንጠራው። ስለዚህ በዛ በሚታየው ቪዚብል በሆነው ነገር ኢንቪዚብል የሆነ ግሬስን ይቀበላሉ ብለን እናምናለን። ከኢንቪዚብል ግሬሶች አንዱ እምነት ነው። እምነትን ይቀበላል። ሪጀኔሬሽንን ይቅርታ እዚህ ጋር አብር እንዲጠራልኝ ነው ብራዘር ዳዊት። ለምሳሌ ትክክል ነው። አሁን ውሃው ላይ ሁለት ነገሮችን እናያለን ማለት በምድር ላይ ሁለት ነገሮችን እንመለከታለን። አንደኛ የወላጆቹ እምነት አለ። ወላጆቹ ልጅን ባስጠምቀው የእግዚአብሔርን ጸጋ ይቀበልበታል። እንደገና ልጅ ከእግዚአብሔር ከማይጠፋው ዘር ከኔ የተወለደው ከሚሞተው ዘር ነው፣ ከማይጠፋው ዘር ይወለድልኛል የሚል የወላጆች እምነት አንድ አለ። ሁለተኛ የቤተ ክርስቲያን ደግሞ እምነት አለ። ቸርች ወይም ቤተ ክርስቲያኗ ልጆቹ ቢጠመቁ ይድናሉ፣ ጸጋ መንፈስ ቅዱስ ይቀበላሉ ብላ ጥንቱን ለወላጆቹ ያስተማረቻቸው ትምህርት ቤተ ክርስቲያኗ ራሷ ያ እምነት አላት። በዚያ እምነቷ ደግሞ ትጸለያለች፣ ውሃውን ተባርከዋለች፣ ስመ እግዚአብሔር እየጠራች ስመ ሥላሴን ትጠራለች። ያንን ስትጠራ ውሃው ምስጢር የምንለው ነገር ይከናወናል። የማይታየው ጸጋ መንፈስ ቅዱስ በዚያ ውስጥ መንፈስ ቅዱስ ስራውን ይሰራል ማለት ነው። በስሙ ኃይል ስላለ ማለት ነው። እሱ ላይ ምንም ልዩነት የለንም ብራዘር ዳዊት። ቦልድ አሁን ልጁ ከዚያ ተጠመቀ። አሁን የኛን እዚህ ጋር ሳስቀምጥ ወላጆቹ አመጡት። ልጅህን በሚሄድበት መንገድ ምረው አይደል የሚለው? አዎ አመጡት። ልጄ ያምንልኛል፣ ይድንልኛል፣ ከምስጢራት እንዲካፈል አደርገዋለሁ። ስጦታዬ ስለሆነ የእግዚአብሔር ስጦታ ነው። የልጆች የእግዚአብሔር ስጦታዎች ናቸው። ስለዚህ ለሰጠኝ መልሼ እሰጠዋለሁ ብለው አመጡት ወደ ቤተክርስቲያን። ከዚያ ቤተክርስቲያን ተቀበለችና በሚወለድበት ምስጢር ወለደችው ማለት ነው። እንደ እናት ስለምንወስድ ቤተክርስቲያንን ማለት ነው። ከዚያ ብራዘር ዳዊት ልብ አድርግ። እዚህ ጋር ልጁ በዚህ አማካኝነት በወላጆቹም በቤተ ክርስቲያንም አማካኝነት ጌታም አትከልክሏቸው የተከለወሙ ለሕፃናት ይምጽኡ ኀቤ ስላለ ልጁ ኦልሬዲ ጸጋ መንፈስን ተቀብሏል፣ ከሥላሴ ተወልዷል። ከዚያ ደግሞ በምስጢራት አብሮ እያደገ ይሄዳል። እምነት የሚጨመር ነገር ነው፣ ይጨመራል። ጌታ ሆይ እምነትን ጨምርልን ብለዋል። እድገት ይጠይቃል የሚለው ላይ ምንም ጥያቄ የለውም። አሁን እናንተ ግን ከዚህ የተለየ የምትሉ የወላጆቹ እምነት የቤተ ክርስቲያን ትምህርት ስለማይበቃ ነው። ኦኬ ልጆቹ እምነት ካልተፈጠረላቸው ልጆቹ ያለ እምነት ነው የዳኑት ትላላችሁ እንዳትባሉ፣ እምነት ብቻ የሚለውን ነገር እንዳይነካባችሁ ነው። ከሆነ ደግሞ የእናንተ እምነት ብቻ የምትሉት መሰረት ነው፣ ለጥምቀት መሰረት ነው። ለሕፃናቱ ግን መሰረት አይሆናቸው። ለምን? ጥምቀት ነው መጀመሪያ ተጠመቁ፣ ከዚያ እምነትን ተቀበሉ። እንደ ሌሎች ጸጋዎች እንደ ሌሎቹ ጸጋው ስለማይቆጠር ይህንን ነው አንልም። እንደ ሌሎች ጸጋዎች አብሮ እምነትንም ከተቀበለ ኦልሬዲ ያለ እምነት ነው ሕፃኑ ሄዳ ነው ማለት ነው።
አሁን መቀጠል ይቻላል። ብራዘር ዳዊት ይቅርታ ስለገባሁ። ያ በእኛ በሉትራን አሁን ይሄ የቤተሰቦቹ ሚና በቤተሰቦቹ እምነት ቤተክርስቲያን ያላት በዛ ጉዳይ ላይ በሳክራማንት ያላት አንደርስታንድ ይሄ ራይትሊ አድሚኒስተር የማድረግ ሳክራመንትን ዲና አናደርግም። በጣም ወሳኝ ናቸው። የቸርች ማርኮችም ናቸው ሪፎርምዶች እንዳስቀመጡት ማለት ነው። በሪፎርምዶች ደግሞ በምናይበት ሰዓት ይሄ ኮቨናንት ቴዎሎጂን ይቀበላሉ። እኛ እንደ ሉትራን ያንን እኮ ዲና አናደርግም። ቅድም ተናግሬ ያለው ስናስረዳ የቤተሰቡ እምነት ወሳኝነት አለው። ምክንያቱም ቤተሰቡ እኮ ሕፃኑን ሲያስጠምቅ ልጄ በጥምቀት የሆነ ነገር ያገኝልኛል ብሎ ነው የሚያስጠምቀው። ዳግም ይወለድልኛል፣ የኃጢአትን ስርየት ያገኛል፣ እንደዚህ ይላል ብሎ ነው የሚያምኑ። ያንን የማያምኑማ ሕፃናቶቻቸውን እኮ አያስጠምቁ። ያንን የማያምኑ የሚያምኑ ናቸው። አንድ ነገር ያገኝልኛል በጥምቀቱ ብሎ የሚያምኑ። ስለዚህ የቤተሰቡ እምነት ለዚህ ነው ኢየሱስ ክርስቶስ ቅድም ጠቅሻለሁ፣ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው። ወላጅ የመከልከልም የመፍቀድም ኃላፊነቱ ያለው ሕፃናት ላይ ወላጅ ነው። ፈቅዶ ካመጣ እንዴት ነው ወደሱ ወደ ጌታ የሚመጡት ሕፃናቶች? ቅድም ብያለሁ፣ በጥምቀት ነው የሚመጡት። ምክንያቱም ጥምቀት ሪጀኔሬት የምናደርግበት ክርስቶስ የምንለብስበት ከክርስቶስ ጋር አንድ የምንሆንበት ነው። በዚህ መንገድ ነው የሚመጡት ሕፃናቶች። ወደ ማን? ወደ ክርስቶስ። ግን የሚያመጣቸው ማን ነው ከተባለ ወላጅ ነው። ወላጅ መከልከልም ይችላል። ሕፃኑ ወደ ክርስቶስ እንዳይመጣ መከልከልም ይችላል፣ መፍቀድም ይችላል። ስለዚህ የወላጅ ሚና ቤተክርስቲያን ራይትሊ ሳክራመንትን አድሚኒስተር የማድረጓ ጉዳይ ወሳኞች ናቸው። ያንን አናደርገውም። የቤተክርስቲያን ታሪክ ላይም ስናይ መጽሐፍ ቅዱስ ላይም ስናይ ብዙ የምንጠቅሳቸው እንትኖች አሉ። ይሄንን አሁን እኛ የሆነ ቦታ ላይ ስትሪክት የምትሰጡት ነገር አለ፣ በጣም ትኩረት የምትሰጡት። አሁን እኛ እዚህ ጋር ያንን ዲናይ ሳናደርግ ያንንም ተቀብለን ስትሪክት የምንሰጠው ግን ለምንድን ነው? ቪዚብል በሆነው ኢንስትሩመንት ኤክስተርናል በሆነ ኢንስትሩመንት ኢንቪዚብል የሆነ ግሬስ እንቀበላለን። ኦግስቲን እንዳለው ማለት ነው። በሚታየው ነገር የትኛው? በውሃው ከቃሉ ጋር በተዋሃደው ውሃ፣ ጸጋን በተሞላበት ቃሉ በተዋሃደው ውሃ፣ በዚህ ቅዱስ ውሃ ኢንቪዚብል የሆነ ግሬስን በዛ ውስጥ እግዚአብሔር ይሰጠናል ብለን እናምናለን። ስትሪክት የማድረግ ጉዳይ ነው አንዱ ነገር ላይ ስትሪክት የማድረግ ጉዳይ እንጂ በቤተሰቡ እምነት የሚለው ቸርች ራይትሊ አድሚኒስተር ማድረግ ሳክራመንትን የሚለው እሱን ዲናይ አናደርገውም። ያንን ዲናይ እያደረግን አይደለም። ጥምቀትን ስናስረዳ እነዚህን ሁሉ ጨምረን ነው ስናስረዳ የነበረው ማለት ነው። የኢያሪዮስን ትዝ ካላችሁ ዶክተር ናውል ሲያስረዳ በኢያሪዮስ አምኖ አንተ እመን ልጅ ትድናለች የሚለውን ሁሉ እየጠቀሰ ነበር ሲያስረዳ የነበረው። ያንን ዲናይ አናደርገውም ነው። በዛ ጉዳይ ላይ ያንን ዲናይ አድርገ ነው ሳይሆን ስትሪክት እየሰጠን ያለ ነው። ይሄ ቪዚብል የሆነው በሆነው ኢንስትሩመንት ኢንቪዚብል የሆነ ግሬስን እንቀበላለን የሚለው ላይ ስትሪክት ሰጠን ስለምንናገር ነው። ጥሩ እግዚአብሔር ይስጥልኝ ብራዘር ዳዊት። ስለዚህ ሕፃናቱ አንደኛ ከመጠመቃቸው በፊት እምነት የላቸውም ብላችሁ ታምናላችሁ? ሁለተኛ ከተጠመቁ በኋላ በጥምቀት የሚቀበሉት እምነት ምን እንዲያደርግላቸው ነው? ኦኬ ሕፃናቶች አሁን ጥምቀት አሁን ለአዋቂ ኢንስትሩመንት ያስፈልገዋል። ኢንስትሩመንቱ የእግዚአብሔር ቃል ነው። ያንን ነገር በውስጡ ክሬት እንዲያደርግ እግዚአብሔር ማለት ነው። ለሕፃናቶች ግን ጥምቀት ነው። ከዛ በፊት እምነት አላቸው ወይ? ኖ። ምክንያቱም ይሄ እምነት ስጦታ ነው፣ ባለቤትነት አለው ብለናል። ይህንን ነገር በውስጡ ክሬት የሚያደርግ እግዚአብሔር ነው ብለናል። ምክንያቱም በውድቀት ሰው ብዙ ነገር ሉዝ አድርጓል፣ ብዙ ነገር አጥቷል። ያለበት ስቴት ያለበት ደረጃ የቁጣ ልጅ፣ የስጋውን ፍቃድ የሚያደርግ የአየሩን አለቃ ፍቃድ የሚያደርግ ነው ሰው በውድቀት የሆነው ማለት ነው። ስለዚህ ከዛ ስቴት ኦፍ ሲን ውስጥ ወደ ስቴት ኦፍ ግሬስ ውስጥ የሚያገባው ራሱ እግዚአብሔር ብቻ ነው። ይህንን ምን በማድረግ በዛ ኢንስትሩመንት እምነትን በመፍጠር በዛ ኢንስትሩመንት ሪጀነሬት በማድረግ የኃጢአትን ይቅርታ በመስጠት ከስቴት ኦፍ ሲን ወደ ስቴት ኦፍ ግሬስ እግዚአብሔር ነው የሚያመጣው ብለን ምናምን ኦኬ ከተጠመቀ በኋላ ከዛ በኋላ ያለው በዛ እምነት እንዲያድግ በዛ እምነት እንዲኖር ነው ዋናው ዓላማው። ቅድም የጠቀሱት የሚያድን ፌት የሚለውን ነገር በምን እናውቃለን ሲል በኑሮ ነው የሚታወቀው። አንድ ሰው የሚያድን እምነት እንዳለው በኑሮው፣ በምልልሱ፣ በአካሄዱ ነው የሚታወቀው። ክርስቶስን የሚያንጸባርቅ ሰው ነው ወይ ወይስ ቸርች ውስጥ የተቀመጠ ትናንሽ አጋንንት ነው ወይ የሚለውን የሚለየው በኑሮው ነው፣ በምልልሱ ነው የሚለየው። የሚያድን እምነት ስራ አለው። የሚያድን እምነት ያለው ሰው ፍሬ አለው። የሚያድን እምነት ያለው ሰው ምልልስ አለው፣ አካሄድ አለው። ክርስቶስን እየመሰለ ነው የሚሄደው። በዚህ ነው የሚለየው ማለት ነው። እሺ ታዲያ ቅድም ለምሳሌ በእናጤቱ ትስሳለሁ በአንተ ታመንሁ የሚለውን
የመጥምቁ ዮሐንስንም ማለት በእናቱ ማኅፀን እያለ እንትን ማለቱን እነዚህን ጥቅሶቹ ለምንድን ነው ብራዘር ዳዊት የጠቀስካቸው? ለምንድን ነው ምን እንዲሆኑን ነው ለህፃናቱ? ያ የጠቀስነው እምነት እግዚአብሔር የሚሰጠው እግዚአብሔር የሚፈጥረው በአንድ ሰው ውስጥ የሚፈጥረው እንደሆነ ለምን እዛ ቦታ ላይ ሲናገር መዝሙር 22 ቁጥር 9 ላይ በእናቴ ጡት ሳለሁ በአንተ እንድታመን አደረከኝ ነው የሚለው። አደረከኝ። አድራጊው ማን ነው? ራሱ እግዚአብሔር ነው። ያንን ለመጥቀስ ነው ያንን የጠቀስነው። አድራጊው እንዲታመን ያደረገው ማን ነው? ራሱ እግዚአብሔር ነው። አደረከኝ ነው የሚለው። ለተወሰኑ ህፃናት የሚሰጥ እንጂ ዘሆል በህፃናት ላይ ካራክተራይዝ ሆኖ የሚታይ ህፃናቱ ባህሪያቸውን የሚገልጥ የሰውን ልጅ ማንነት ይሄ ሰው የራሱ ባህሪ ያለው የለ ነባቢት ለባዊት ህያዊት ከምትለው ነፍሱ ጋራ የተገናኘ ነገር ሳይሆን ለተወሰኑ ሰዎች የሚሰጣቸው ነው ብዬ ልውሰደው። እንደዚያ ነው። የተወሰነ ሲሉ ከክርስትናው ሴክት ውጪ ያሉትም ህፃናቶችን እነሱን ስለማያጠቃልል ነው። አዎ አይ ማለት ለሁሉም ህፃናት ይሄ ለምሳሌ ህፃናቱ ሴንስ ስሜት በውስጥ ያለ ከእግዚአብሔር ጋር ከፈጣሪያቸው ጋር በተፈጥሮ እግዚአብሔር ባወቀ የሚገናኙበት የሚተዋወቁበት ኮኔክት የሚያደርጉበት ባህሪ ያላቸው ብዬ ነው እኔ የማምነው ይሄንን። ምክንያቱም በዮሐንስ የማየው እሱን ስለሆነ እግዚአብሔር አንደኛ ሁለተኛ ሲፈጠሩ ራሱ ህያውነት በውስጥ አለ በልጆቹ የህያዊነት የነባቢነት ለባዊነት በኋላ እያደገ ይምጣ እንጂ ግን ሰው ሲወለድም ህያው ነፍስ ሆኖ ስለሆነ የሚወለደው ያቺ ህያዊት ነፍስ ደግሞ ከእግዚአብሔር ጋር በእኛ ቋንቋ ላታወራ ትችላለች፣ ግን እግዚአብሔር ባወቀ ግን ህፃናትን ያናግራል ብለን እናምናለን። የዮሐንስን የምናየው ማስረጃ ስንባል ዮሐንስን፣ ማስረጃ ስንባል እነ ዳዊትን ነው የምንጠቅሰው። ማስረጃ ስንባል ተፈጥሮን ነው ባህሪያቸውን ሰው የተፈጠረበትን የሰውን ማንነት በመንገር ነው የምናስረዳው ነው። ሁለተኛ ልጆች የእግዚአብሔር ስጦታዎች ናቸው ይላል መጽሐፍ ቅዱስ። እና አሁን ልጆች የእግዚአብሔር ስጦታዎች ናቸው ከተባለ የሁሉንም ልጅ ነው። በነገራችን ላይ የሙስሊም ልጅ ቢሆን የሆነ ሰው አይደለም የፈጠራቸው፣ ራሱ ፈጣሪ እኛ የምናምነው ትክክለኛው አምላክ ነው የፈጠራቸው። በምሳሌው ባሪያው ነው የፈጠራቸው። ስለዚህ በፍጥረት ፈጣሪያቸው ነው። ባለማወቃቸውና በዚያ እምነት ባለመኖራቸው ነው እንጂ የሚፈረድባቸውም ለዚያ ነው። እንደኛ እኩል ሆነው እንደኛ እኩል ፈጣሪያቸው ሆኖ ግን እነሱ ሌላ ስላመለኩ ይጠየቃሉ ስለሆነ የምንለው ብራዘር ዳዊት። እኔ እንዳውም ቀሲስ ካመጡት ላይ ቀር በጣም የማይገባኝ ጥያቄ የሚሆንብኝ አሁን የእናንተ የኢትዮጵያ ኦርቶዶክስ በህፃናት ላይ ያለው ነው። ምክንያቱም ህፃናቶች ሲንፉል ኔቸር የለባቸውም ኃጢአት የለባቸውም ብላችሁ ነው የምታምኑት። ኦኬ፣ እንደዛ ከሆነ ደግሞ ይህንን ለምንድን ነው የምታጠምቁት? ምክንያቱም ህፃኑ ባይጠመቅም ወደ እግዚአብሔር መንግስት መግባት ከቻለ የእግዚአብሔር ልጅ መሆን ከቻለ ከክርስቶስን በቃ ወደ እግዚአብሔር መንግስት መግባት የሚችል ከሆነ ህፃን በመሆኑ ብቻ መግባት ከቻለ አንደኛ ለምንድን ነው የምታጠምቁት? ምክንያቱም ይሄኛው ከኮፕቲክ ኦርቶዶክስ እና አይ ቲንክ ሴሪያል ኦርቶዶክስ እነሱ እንደዛ ስላልሆነ ያስቀመጡት በጽሁፋቸው። የኢትዮጵያ ኦርቶዶክስ ላይ ግን ጥያቄ ያለኝ እንደውም ይሄንን ነው እርሱ አመጡት እና እንደዛ ብላችሁ ካመናችሁ ይሄ ሲንፉል የሆነ ኔቸር የላቸውም ብላቸው ካመናችሁ ለምንድን ነው የምታጠምቋቸው? ማለት አንድ ህፃን ባይጠመቅም የእግዚአብሔር መንግስት ይገባል ብላችሁ ካመናችሁ አንደኛ ለምንድን ነው የምታጠምቁት? ሁለተኛ ዮሐንስ ወንጌል 3:5 አይጻረርም ወይ? ይሄ አመለካከት ዮሐንስ ወንጌል 3:5 ሰው ከውሃና ከመንፈስ ካልተወለደ በስተቀር ሰው የሚለው ሁሉንም የሚያጠቃልል ስለሆነ ካልተወለደ በስተቀር ወደ እግዚአብሔር መንግስት አይገባም ብሏልና እንዴት ያልተወለደ ህፃን መግባት ይችላል? ህፃን በመሆኑ ብቻ መግባት ከቻለ እንዴት ነው ታዲያ ጥምቀቱ የሚለውን ነገር ጥያቄ አይፈጥርም ወይ? ከዮሐንስ 3:5 ጋር አይጋጭም ወይ? የእናንተ እንዳውም ቆንጆ አመጡልኝ። ይሄ ሁል ጊዜ ጥያቄ የሚፈጥርብኝ ነው ቀሲስ። በደንብ እኔ የጠያቂ ብቻ ስለሆንኩኝ እንዲያውም እኔም እንድጠየቅ ቦታ ሰጣለሁ እያልኩ ነበር፣ ግን ይህን አልጠቀለልነውም።
መልሰዋለሁ። ግን ይህንን ግን ምንም እውነት ለመናገር ከሆነ ለህፃናቱ ራሱን ብራዘር ዳዊት ራሱን ወደ ጥያቄ ሳዞረው ራሱን ይሄን ራሱ ህፃናት የእናንተ ልጆች ተጠመቁ፣ ከዚያ ኦሪጂናል ሲን አለ ብላችሁ ስለምታምን ከዚያ ዳኑ። ከዳኑ በኋላ ነው እምነትን የተቀበሉት። እምነት ተሰጣቸው። ከዚያ መጀመሪያ ግን ሲድኑ ያለ እምነት ነው፣ ያለ ምንም እምነት ማለት ነው። ምክንያቱም እምነት ይፈጠርላቸዋል ስለምትሉ ያ እምነት የምትፈጠረው ደግሞ ከጥምቀት በኋላ ከሆነ ኦልሬዲ በጥምቀት አይደለም የዳኑት የእናንተ ልጆች ማለት ነው። በጥምቀት አይደለም የዳኑት። በጥምቀቱ ያለ እምነት ነው የዳኑት። ዝም ብሎ የዳኑት ነው። የእኛን ግን እንደተባለው በጥምቀት ሳይሆን በእምነት ለማለት ፈልገው ነው ቀሲስ። በጥምቀት ህፃናቱ የዳኑት በጥምቀት ብቻ ነው። ያለ እምነት ማለት ነው። ያለ እምነት በጥምቀት ብቻ ዳኑ ማለት ነው። ስለዚህ እዚህ ጋር ቀሲስ እዚህ ጋር እምነትን የሚቀድም ነገር ምንም ነገር የለም። ኦርዶ ሳሉቲን ስናብራራ ነበር በቀደም። ሪጀኔሬሽን፣ ሳንቲፊኬሽን፣ ጀስቲፊኬሽን እምነትን አይቀድምም በሉትራን። እምነት የመጀመሪያ ነው በኦርዶ ሳሉቲ ማለት ነው። ቴምፖራል በሆነ መንገድ በቀደም ዕለት በደንብ በሰፊው ይሄ ሪጀነራቲቭ ላቲየስ ዲክታን ስናብራራው ነበር እና እምነትን የሚቀድም የለም። እምነት መጀመሪያ ነው በቴምፖራል ማለት ነው። ህፃናት እኮ ከተጠመቁ በኋላ እኮ ነው በጥምቀት እኮ ነው እምነትን የተቀበሉት። በሚጠመቁበት ሰዓት እግዚአብሔር እምነትን ይፈጥርላቸዋል፣ በውስጣቸው እምነትን ክሬት ያደርጋል። አት ሴም ታይም ደግሞ በዛውኑ ሰዓት ሪጀኔሬት ያደርጋሉ፣ ሳንቲፋይ ይሆናሉ፣ ከኃጢአት ይቅርታም ይነጻሉ። አት ሴም ታይም ሶስቱ ኦከር የሚያደርጉት አት ሴም ታይም ነው ብለን ምናምን። ነገር ግን በእንትን ስናስቀምጠው፣ በቴምፖራል ስናስቀምጠው እምነትን አይቀድሙም። እነዚህኛው እምነት ነው የሚቀድሙ። እምነት ከቀደምማ የጥምቀት ውጤት መሆኑ ይቀራል። ሲጠመቅ የሚቀበሉት አይደለማ። እንደዛ ከሆነ ሲጠመቁ የሚቀበሉት ሳይሆን እንደዚያ ከሆነማ ወይ መጀመሪያ ህፃናቱ ወደ ቤተክርስቲያን ሲመጡ ከመጠመቃቸው በፊት እምነት ይፈጠርላቸዋል። ለዚያ ነው ሐናን ሚስኮት እንዳትደረጊ እና በኋላ እንትን እንዳትይ ዝም በይ ብዬ ከለከልኳት ባለፈው። አሁን ግን ያንን ኮንፈርም ብራዘር ዳዊት መልስ አድርገልኛል። ሲጠመቁ ስጦታ ስለሆነ የመንፈስ ቅዱስ ስጦታ ስለሆነ እምነት ሲጠመቁ እምነትን ይፈጠርላቸዋል፣ እምነትን ይቀበላሉ አልከኝ። ኦኬ። ሲጠመቁ የኃጢአት ስርየት እንደሚቀበሉት፣ ሲጠመቁ ጸጋ መንፈስ ቅዱስ እንደሚቀበሉት፣ የመንፈስ ቅዱስ ስጦታ ደግሞ አንዱ እምነት ስለሆነ እምነትን አብረው የሚቀበሉ ከሆነ ጥምቀቱ መሰረት ይሆንና እምነቱ ውጤት ነው የሚሆነው ማለት ነው። ጣራና ግድግዳ ነው የሚሆነው። ለዚያ ነው እኮ መጀመሪያም ላይ አሁን ይሄ የህፃናት በተለየ ሁኔታ የምናየው ነው። ትልልቆቹ ላይ የምናየው ያምናሉ መጀመሪያ። እሺ እንዳልጠመቅ የሚከለክለኝ ምንድን ነው? ያምናሉ መጀመሪያ፣ ልባቸው ይነካል። ከዚያ ተጠመቁ፣ ከዚያ ኃጢአት ስርየት ታገኛላችሁ ነው። ያምናሉ፣ ተጠምቀው የኃጢአታቸውን ስርየትና ጸጋ መንፈስ እንዲቀበሉ ይጠመቃሉ፣ ከዚያ ይድናሉ። አሁን ግን እዚህ ጋር የምናየው ምን ሆነ ማለት ነው? ኃጢአተኛ ናቸው ህፃናቱ አላቸው። ኦኬ። እኛ ህፃናት በተፈጥሯቸው የኔ መልስ ከመመለስ በፊት ኦኬ፣ ይህንን መጀመሪያ በደንብ አብራራለኝ ብራዘር። እዚህ ጋር አሁን እምነት ውጤት አይደለም፣ እምነት ኮዝ ነው። ኮዝ እና ኢፌክት የሚባል ነገር አለ በእኛ ቴዎሎጂ። ኮዙ እምነት ነው። ውጤቱ ወይም ደግሞ ኢፌክቱ ምንድን ነው ብለን ስንል ሪጀኔሬሽን ነው። ከዛ በኋላ የምናገኘው ይሄ ጀስቲፊኬሽን መሆን፣ ሳንቲፊኬሽን መሆን፣ እነዛ ኢፌክት ናቸው። ኮዙን ግን የምንሰጠው ለእምነት ነው። ኮዝ ነው። እምነት ኮዝ ነው። መጀመሪያ ነው እምነት የሚፈጠርላቸው ብዬ ልውሰደው? አይደለም ቀሲስ፣ ቴምፖራል ኦርደር የሚባል አለ። ኦርዶ ሳሉቲ ቴምፖራል በሆነ መንገድ እምነት መጀመሪያ ነው። ቴምፖራል ያ መጀመሪያው እምነት ለህፃናት የት ላይ ነው የሚጀምረው? ከመጠመቃቸው በፊት ነው? ከተጠመቁ በኋላ ነው? ልክ በሚጠመቁበት ሰዓት ምን ያደርጋል እግዚአብሔር? በዛ በጥምቀት እምነትን ክሬት ያደርጋል። አት ሴም ታይም ደግሞ ኦከር ያደርጋል። በዛ ታይም ላይ ምን መጀመሪያ ለምን ይጠመቃሉ? ለመጀመሪያ ለምን ይጠመቃሉ? እንዴት ሆኖ ነው የሚጠመቁት? መጀመሪያ በማን እምነት ነው? ምን ብለው ነው የሚጠመቁት?
ህፃናቱማ አምናለሁ ብለው እንትን ብለው እኮ አይደለም ወላጆቹ ናቸው ራሳቸው ኮንፌስ የሚያደርጉት። ከዚህ በፊት ሳነብ ነበረ በቡክ ኦፍ ኮንኮርድ መጽሐፈ ስምምነት ላይ የተጻፈውን ማለት ነው። ወላጆቹ ወይም ደግሞ ስፖንሰሮቹ ናቸው ለነሱ ኮንፌስ የሚያደርጉላቸው የሚናገሩላቸው። በጣም ጥሩ። እንደዛ ከሆነ እኮ በቃኛ እዚህ ላይ አሁን እኔ እንደዛ ከሆነማ በወላጆቹ እምነት ነው ልጆቹ የሚጠመቁት እንደገና የሚወለዱት በወላጆቹ እምነት ነው ካልን እኮ እኛም እንደዛ ስለምንል እዚያ ላይ በቃ ልዩነቱ ጠፋ። ከዚያ በኋላ በሌላ ጉዳይ ነው የምናወራ። እኔ ማውራት እንትን አልፈልግም። እንደተባለው ግን እምነት ይፈጠርላቸዋል። ለምንድን ነው የምትሉት? እምነት የሚፈጠርላቸው ከሆነ ለነሱ በተለየ ሁኔታ ህፃናቶቹ የእናንተ ህፃናት ለብቻ እምነት የሚፈጠርላቸው ከሆነ ያ እምነት ምን እንዲያደርግላቸው ነው የሚል ነው። ስለዚህ እኔ አሁን እዚህ ላይ ግድ የለም ለሌላ ጊዜ በቃ ደጋግሜ መጠየቅ እንዳይሆንብኝ በስነ ስርዓት በደንብ አልገባኝም። ወደ እኔ ልመልስ። እኛ ህፃናትን ሲወለዱ ጀምሮ ይሄ በኦሪጂናል ሲን ይወለዳሉ የሚል ትምህርት የለንም። ለምን ከተባለ ሐዲስ ኪዳን ላይ ነው ያለነው። ክርስቶስ የማስታረቅን ስራ የጀመረው በማህፀነ ማርያም ነው ብለን ነው የምናምነው። በመስቀል ላይ መጠናቀቁን ነው የምንናገረው። በመስቀል ላይ አጠናቆታል በመስዋዕት በደም። ነገር ግን በሰውና በእግዚአብሔር መካከል ያለው እርቅ የተጀመረው ግን እንደውም እመቤታችንን የእርቅ ሰነድ እንላታለን። ምን ማለታችሁን? የእርቅ ሰነድ ማለት ሲባል ሰውና እግዚአብሔር የታረቀው በማህፀነ ማርያም ነው። የእርቁ የሚጀምረው ምን በመሆን ሰው አምላክ፣ አምላክ ሰው በመሆን ነው። የሰው ባህሪ ሲከብር አምላክ ሲባል አምላክ ሰው ሲሆን ያን ጊዜ ሰውና እግዚአብሔር በተዋህዶ ከብሯል። እርቁ ተጀምሯል። አልተጠናቀቀም፣ ግን ተጀምሯል። ስለዚህ የእርቅ ሰነድ ምንና አምላክና ትስብእትና ቃል በመዋሃድ ይሄ የወደቀው የተናቀው በግራ አጋንንት ሲጠቀጠቅ የነበረው የሰው ልጅ እግዚአብሔር አምላክ ተብሎ መጠራት የጀመረበት ሞመንት የእርቁ መጀመሪያ ነው። ይሄ አማኑኤል የሚለው ስም የሚያሳየን እሱን ነው። ሰው አምላክም ሰው። ስለዚህ ያለ እርቅ እግዚአብሔር ሲታረቀን ስጋችንን ባህሪያችንን ሲነሳ ነው። አካላዊ ቃል የእኛን ባህሪ ሲነሳ እርቁ ይጀምራል። እዚያ ላይ ይጀምራል። የሰው ልጅ ይከብራል። አምላክነቱ ከተዋህዶ ጀምሮ ስለሆነ ወይም ማለት ይቅርታ ለትስብእት ማለት ነው። አምላክ መባሉ በተዋህዶ ጊዜ ቃል ስጋን ሲዋሃድ ስለሆነ አምላክ የተባለው ለቃል አምላክነቱ በዚህን ጊዜ ተብሎ አይነገርለትም። ቅድመ ዓለም የነበረ ነው። ስለዚህ ሲጸነስ በማይፀን በፅንስ ጊዜ ንጽሐ ጠባያችን ተመልሶልናል ትላለች ቤተክርስቲያን። ንጽሐ ጠባይ በሕፃናቱ ላይ ዝም ብሎ ይተላለፍ የነበረው ነገር ተቆርጧል። ዲያብሎስ ይቆራኘው የነበረውን የሰው ልጅ ቁርኝት በዘር ከአባቱ አብራክ ዘር ተከፍሎ ከእናቱ ማኅፀን ደም ተቀድቶ ሰው ሲወለድ ሲፈጠር በዚያ በእናቱም በአባቱም ያ የተበከለ ማንነቱን ይህንን የሰው ልጅ ጌታ ሲጸነስ ቆርጦ ጥሎታል። የአዲስ ኪዳን የመወለጃው መንገድ በአዳም ምክንያት መጠየቅ መከሰስን የሚያመጣውን ነገር ቆርጦታል ብለን ስለምናምን ከክርስቶስ ጽንሰት በኋላ አሁን ሕፃናት ሲወለዱ ጭምልቅልቅልቅ ብለው እንደዚያ እንደ ብሉይ ኪዳን የሚወለዱ አይደሉም። ከዚያ በኋላ በክርስቶስ በማመንና ባለማመን ብቻ መጠየቅ ሆኗል። በመጀመሪያው ሰው ኃጢአትና በደል መከሰስ መወቀስ ቀርቷል። በመጀመሪያው አዳም ምክንያት ገነትን መዘጋትና መከፈቱና መዘጋቱ ቀርቷል። አሁን በዳግማዊ አዳም ምክንያት ነው ገነት የሚዘጋውም የሚከፈተውም ነው። ስለዚህ ሕፃናት አቤት ቀሲስ በጣም ይቅርታ ግልጽ እንዲሆንልኝ ምንም ችግር የለም። ምንም ችግር የለም። አጭር ጥያቄ ልጠይቁት። ሰው ዳግም ሳይወለድ
ሰው ክርስቶስን ሳይለብስ ከክርስቶስ ጋር አንድ ሳይሆን መዳን ይችላል? አይችልም መልሱ። ኦኬ፣ ይሄንን ህፃናትን አይመለከትም? ለህፃናት የተለየ የመዳኛ መንገድ ጌታ ተናግሯል? አዎ፣ ህፃናትን የማይመለከትበት ኤክሰፕሽናል በሆነ ሁኔታ አለ። ኤክሰፕሽናል በሆነ ሁኔታ ለምን? ለምሳሌ ትልልቆቹ ላይ ይሄ አይሰራም። ለምንድን ነው የማይሰራው? የያዙት እምነት አለ። ወይ አሕዛብ ናቸው ወይም አይሁዳውያን ናቸው። በዚያ ዘመን ላይ ተቀምጠን ስናወራ ወይ ድንጋይ ጠርበው የሚያመልኩ ናቸው። ስጋ ለባሹን ቅድም ትረስት የሚለው ነገር በነገራችን ላይ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ የተረገበ ይሁን ተብሎ በነቢያት ተጽፏል። ስለዚህ ወይ በሰው የሚታመን ሌላ ናቸው በቃ። ስለዚህ ለእነዚህ ሰዎች የነበራቸው በኃጢአት ውስጥ ነው የሚኖሩት፣ ባለማመን ኃጢአት ውስጥ ነው የሚኖሩት። ሲጠመቁ ካለማመን ኃጢአት እዚያ ዮሐንስ ወንጌል ምዕራፍ 16 ቁጥር 6 ላይ ያለው አጽናኙ ይመጣል፣ ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው ብሏል። ስለዚህ ሰው ሲጠመቅ የኃጢአት ስርየት የሚያገኘው በክርስቶስ የማያምን ሰው ኃጢአተኛ ስለሆነ ሲያምን የነበረውን እምነት ጥሎ አዲሱን ኪዳን በአዲሱ ኪዳን ሲያምን በክርስቶስ ሲያምን ማለት ነው የኃጢአት ስርየት ያገኛል። አይሁዳዊነት ኃጢአት ነው በአሁኑ ሰዓት ላይ፣ እስላምነት ኃጢአት ነው፣ ሌላም የማያምኑ ሰዎች ኃጢአት ነው። እና እነዚህ ሰዎች ሲጠመቁ የኃጢአት ስርየት ያገኛሉ እንጂ ከጥንቱ በመስቀል ላይ ከተፈጸመው እና ስርየት ካገኘው ኃጢአት አይደለም የሰው ልጅ የሚነጻው። እንደዚያ ከሆነ አንዳንዶቹ ምን ያመጣሉ? አሁን የምናስበው ይሄ የመርገም ምልክት የሚባለው በሴቶች ላይ የሚታየው እንዲህ አሁን የምንሰራው የምንወድቀው የምንነሳው እሱ ታዲያ ምንድን ነው? የት የመጣ ነው ይላሉ። እሱማ ተጠምቀንም ቢሆን አብሮን ይኖራል። እና አሁን እኔ ተጠምቄ መርገም አለብን ልባል ነው? አይደለም። እሱ የመወቀሻ የመከሰሻ መሆኑ ቀርቷል። መንገዱ ተቀይሯል ነው። መንገዱ ተቀይሯል። ማስወቀሳ ማስከሰሻ መሆኑ ቀርቷል። ምልክቱ እኮ ይታያል እኮ። ለምሳሌ በሴቶች ላይ የሚታየው ነገር ግን የወር አበባ ነው የምንለው አሁን እኛ። መርገም አይደለም። ሲወለዱም በዚያ በመርገም ጨርቅ አይደለም እየተጠቀለሉ ልጆች የሚወለዱት። ኖ በመርገም ጨርቅ ተጠቅልሎ መወለድ ቀርቷል። እርግማን የሚሆነው አሁን መርገም የሚሆነው በክርስቶስ አለማመን ነው። ብራዘር ዴቭ ቀሲስ እንዳላስጨንቆት በጣም እየተጠነቀቁ እኔ ደስ ነው የሚለኝ ማምላክን የምወደው ትምህርት ነው። በነገራችን ላይ ትምህርት በኩራት ነው የምናገረው። ትምህርታችሁንም በደንብ እንድታብራሩት ማለት ነው። ምክንያቱም አሁን ቸርች ፋዘሮችንም ስናይ ጉባኤያቶችንም ስናይ ለምሳሌ ሂፖላተስ በአፖስቶሊክ ትራዲሽን 21 ቁጥር 16 ላይ መጀመሪያ ሕፃናቶቹን አጥምቋቸው እያለ ሲናገራል። እንደገና በጉባኤም ደግሞ ሕፃናቶች የጸጋው ተካፋይ እንዲሆኑ መጠመቅ አለባቸው ብለው ተናግረዋል። ኦሪገን ደግሞ ለሕፃናቱ ልመልስ ብራዘር የሕፃናቱን ልመልስ። እንዲያውም እዚህ ላይ ትክክል ነህ። አሁን ሕፃናቶችን ታዲያ በእኛ ቤተክርስቲያንም ለህመም የሚያሰጋው ከሆነ ቶሎ አጥምቁት ይባላል። 40 ቀንም ሳይሞላው ለምንድን ነው ቢሞት ሲኦል ይገባል በማለት ነው ከተባለ እርግጠኛ ነኝ ብራዘር በአንተ የምጠይቅህ ሕፃን ልጅ እንደተወለደ ቢሞት ሲኦል ይገባል ብለህ የምትመልስልኝ አይመስለኝም። ከሆነ በጣም ጥሩ ነው። የአንተ ጥያቄ ትክክለኛ ነው የሚሆነው። የኔ መልስ ቀሲስ መጽሐፍ ቅዱስ ሲናገር የቸርችን ሚስትሪ ስናይ ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይገባም የሚለውን ቃል በጣም አምንበታለሁ። ስለዚህ አንድ ሰው ሕፃን ስለሆነ ብቻ በሕፃንነቱ ሕፃን ስለሆነ ብቻ መንግስተ ሰማያት ይገባል ብዬ አልልም። ያልተጠመቀ ሊገባ አይችልም ነው አጭሩ መልስ። በጣም ጥሩ። ሕፃን ልጅ በጣም ጩጨ ልጅ ወዲያው እንደተወለደ ቢሞት ቀጥታ ወደ ሲኦል ነው የሚገባ ብለህ ነው የምታምነው? ሕፃናቶች በዚህ በጥምቀት በሚንስ ኦፍ ግሬስ ሪጀኔሬት ማግኘት አለባቸው። ያንን ካልሆነ በስተቀር ሌላ መንገድ ቅድም እኮ ጠይቀውታለሁ ቀሲስ፣ ሌላ መንገድ አስቀምጧል ወይ ጌታ? ሌላ መንገድ አስቀምጧል ወይ? እንደገናም ደግሞ አባቶች ለመመለስ ነው። ልጨርሰው፣ ጥያቄውን አርቲኩሌት ላድርገው።
አባቶች ሁሉ ያስቀመጡት በጉባኤ የተወሰነው እንደገና ደግሞ በሁለተኛው ኒቂያ ጉባኤ ላይ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የሚለውን እነዚሁ የካርቴጁ ጉባኤ የወሰነውን ስለ ሕፃናት ላይ የወሰነውን ይህን ሁሉ ከመጽሐፍ ቅዱስ ጋር አገናኝተን ስናይ ከኃጢአት ስርየት ጋር አገናኝተውን ያስቀመጡት በዛ ጸጋ እንደምንቀበል ነው ወይስ የሁለተኛው የኒቂያ ጉባኤ ለኃጢአት ስርየት በምትሆን ለአንዲት ጥምቀት የሚለው አዋቂን ብቻ የሚመለከት ነው? ሕፃናትን አይመለከትም ወይ ለኃጢአት ስርየት የሚለው? ይሄንን ለምንድን ነው ማቀርበው? ቅድም መጀመሪያ ከጠየቁት ከኃጢአት ስርየት ጋር ስለማይገናኝ የእናንተ ሕፃናት የምታጠምቁበት መንገድ ለምንድን ነው የምታጠምቁት? አንድ ሕፃን በመሆኑ ብቻ ይገባል የሚል አለ ወይ? ሌላ የመግቢያ መንገድ አለ ወይ? ያ ማለት የሙስሊም ሕፃናቶችም ሌሎችም ሁሉ ይገባሉ እያልን ነው። እንደዛ ነው ወይ ቀሲስ? በጣም ጥሩ ብራዘር ዴ፣ በጣም ጥሩ። እንደዚህ ልመልሰው። አሁን ሕፃናትን የምናጠምቅበት ምክንያት አንደኛ ከእግዚአብሔር እንዲወለዱ ነው። እስመ ዘተወልደ እምሥጋ ሥጋ ውእቱ ወዘተወልደ እምመንፈስ መንፈስ ውእቱ። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ስለዚህ ሁለተኛ ልትወለዱ ያስፈልጋችኋል ይላል። ስለዚህ ሕፃናት ከእግዚአብሔር እንዲወለዱ፣ ከማይጠፋው ዘር እንዲወለዱ፣ ከማይጠፋው ዘር ሲወለዱ ምን እየሆኑ ያድጋሉ? በመንፈስ ያድጋሉ፣ በጸጋ ያድጋሉ። ወደፊት በሚቀጥል በሚያድጉበት ሕይወት ሁሉ ኃይለ መንፈስ ቅዱስን ጸጋ መንፈስ ቅዱስን አግኝተው በእምነት እየበረቱ እየጠነከሩ ወደ ስህተትም ወደ ጥፋትም እንዳይሄዱ ያንን የእግዚአብሔርን ጸጋ በምስጢራትም ጭምር እየተሳተፉ በቤተ ክርስቲያን እንዲኖሩ እናጠምቃቸዋለን። ነገር ግን ያመነ የተጠመቀ ይድናል የሚለው ቃሉ የሚያሳየው የሚነግረን ቀጥታ የሚመለከተው ትልልቆቹን ነው። ያመነ የተጠመቀ ይድናል የሚለውን በቀጥታውን መመሪያውን ማለት ነው። ወንጌሉ ሕፃናትን አይመለከትም እያልኩ ግን አይደለም። መመሪያው ግን እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። አሁን እምነት ስብከት የሚሰራው ለሚሰማ ሰው ነው። መስማት የማይችል ሰው ቢኖርስ አይድንም ልንል ነው? አንልም። እንደዚህ አንልም። ስለዚህ ሕፃናቱን የምናይበት መንገድ በምንድን ነው? በእግዚአብሔር ፍትሕ ነው የምንዳኛቸው። በእግዚአብሔር ፍትሕ ነው የምንዳኛቸው። እግዚአብሔር ሰውን የሚዳኘው ምን ብሎ ነው? ሰውን የሚፈርድበት ምን ብሎ ነው? እግዚአብሔር የሆነ ነገር ይሰጠናል፣ ሕግ ያወጣልናል። ሕግ ያወጣልንና በዚህ ብትሄዱ ትድናላችሁ፣ በዚህ ባትሄዱ ይፈረድባችኋል ይለናል። ሕግ የሚሰራው ማድረግንና አለማድረግን ለሚችል ነው። ኦኬ። ስለዚህ ሐዲስ ኪዳን ሲሰራ ጌታ የሁለተኛ የምትወለዱት በጥምቀት ነው፣ የኃጢአት ስርየት የምታገኙት በጥምቀት ነው፣ የድነት በሩ ጥምቀት ነው ማለት በሩ ወደ የምስጢራት የምትገቡበት ጥምቀት ነው አለን። ኦኬ። ይሄ ማድረግ ለሚችሉ የተሰጠ ሕግ ነው። ይህንን ማድረግ ለማይችሉ ሰዎችስ እግዚአብሔር ማድረግ የማይችሉትን ሰዎች ሕግ ሰጥቶ ለምን አላደረጋችሁም ብሎ አይጠይቅም። እንኳን አይደለም እግዚአብሔር እኛም አንጠይቅም። እኛ ራሱ ወላጆች እንኳ ሕፃናት የማይችሉትን ማድረግ የማይችሉትን ነገር አድርጉ ብለንም አናዛቸውም፣ አጠፉ ብለንም አንቀጣቸውም። ለምን? ከነሱ አእምሮና እውቀት አንጻር ነው የምንዳኛቸው። እግዚአብሔር ሕፃናቱን ሲዳኝ የሚዳኛቸው ለምን? በክርስቶስ አላመናቸውም ብሎ አሁን ሕፃናትን አይፈርድባቸውም። እሽም እምቢም የማለት ከወላጆቹ እጅ የመውጣት የመናገር ምንም ነገር ማለት እስካልሰጣቸው ድረስ እንዲናገር ወይንም እንደ በላማያ አንደበታቸውን ከፍቶ እስካላናገራቸው ድረስ ወይንም እንደ በቢታንያ ሕፃናት እንዲያመሰግኑት ወይም በተለይ ለሁሉም ሕፃናት በክርስቶስ እንዲያምኑ አንደበታቸውን እንዲከፍቱ ኮንፌስ እንዲያደርጉ ካላደረገ እግዚአብሔር ባልሰጣቸው ነገር ሲኦል ይከታቸዋል ብሎ ማመን በጣም 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 አይሆንም እግዚአብሔር። ምክንያቱም ስለ ጥምቀት ስናወራ እንደ ክህነት እንደ ሊቀ ካህንነቱም ስናወራ የጥምቀትን ስርዓት እንደ ንጉስነቱም ደግሞ ዳኛነቱም ደግሞ እያሰብን ጭምር ነው የምናወራው። ስለዚህ ሕፃናትን በምን ዳኝነት ነው እግዚአብሔር ሲኦል የሚከታቸው? ምን ብሎ አንዲት ነገር ህጉ ራሱ እነሱን ኢንክሉድድ ካላረገ ባልሰጣቸው ህግ በፍጹም ሊጠይቃቸው አይችልም። ከራሴ በላይ እነሱ ላይ እርግጠኛ ነኝ እኔ። እንዴ እግዚአብሔር እውነተኛ ዳኛ ነው፣ እውነተኛ አምላክ ነው። ሲፈርድ ባልሰጣቸው ህግ አይጠይቃቸውም። በጣም የለም እንደዚህ የሚል ለህፃናቱ እንደዚህ ህፃናትንም እንደዚህ ወይ እመኑብኝ አለበለ ሲኦል ከታቸዋለሁ እስከሚል እስከሌለ ድረስ በዚህ ደረጃ አንናገርም። ታዲያ ለምንድን ነው ቶሎ አንደኛ ህፃናቱን ቢጠመቁ ቤተክርስቲያን 40 ቀን እንኳ ባይሆነው ቶሎ ይጠመቅ የምትልበት ዋና ምክንያት
እንዳልኩት ቢጠመቁ አንደኛ ሊድኑ ይችላሉ በጥምቀቱ ውስጥ ራሱ ከዚህ ዓለም ሞት ራሱ ሊድኑ ይችላሉ። ጤናቸው ራሱ ሊመለስ ይችላል። ሁለተኛ ወላጆቹ ራሱ በመጠመቃቸው በቤተ ክርስቲያን ውስጥ ልጆቹ በማለፋቸው የሚኖራቸው ትረስት እንትን አለ። ሶስተኛ ህፃናት እንዳይዘገዩ ህፃናትን አንዳንዶቹ አይ ህፃናት ናቸው ምን ችግር አለ ምንም አይሆኑም ህፃናትን እግዚአብሔር አይጠይቃቸውም እያሉ ከማጥመቅ እንዳይዘገዩ ለጥምቀት በጣም ትኩረት እንዲሰጥ ቤተክርስቲያን ይሄንን ታደርጋለች እንጂ ህፃናትን አንድ ህፃን ልጅ እንደተወለደ ቢሞት ሲኦል ይገባል ከተባለ ሲኦል መግቢያውና መውጫው ምንድነው ነው ጥያቄው። ሲኦል የሚያስገባውና የሚያስወጣው ምንድን የሐዲስ ኪዳን ህግ ነው። ምን የሚል በልጁ የሚያምን የዘላለም ህይወት አለው ያላመነ ይፈረድበታል። የሐዲስ ኪዳን ህግ ይሄ ነው። ይሄንን ህግ የተላለፈ ሁሉ ይጠየቃል። ህፃናት ግን ይሄንን ተላልፈዋል ወይ ነው? አልተላለፉም። የሚተላለፉበት ፕሮባቢሊቲ እሽና እምቢ የሚሉበት የላቸውም። ስለዚህ በሌለ ህግ እግዚአብሔር ሲኦል አይከትም። ኢቭን እንኳን ለአዳምና ለሔዋን ህግን ሲሰጥ ህጉን ማገናዘብ በሚችሉበት እድሜ ፈጥሯቸው ነው። የአንድ ዓመት ልጅ የሁለት ዓመት ልጅ ህፃን አድርጎ ለአዳምና ሔዋን የፈጠራቸው። በቤተ ክርስቲያን ታሪክ በመጽሐፍ ቅዱስም እኛ በንቀበላቸው መጻሕፍቶችም በሌሎችም በቀሌምንጦስ ላይ እንደሚናገረው የ30 እና የ15 ዓመት እድሜ ሆነው ነው የተወለዱት የተፈጠሩት አዳምና ሔዋን። ስለዚህ ማገናዘብ በሚችሉበት ሁኔታ ነው ህጉ የተሰጣቸው አትብሉ የሚለው ህግ እና በዚህ አይነት መንገድ ነው በመለስ እንትን ቆይ አንዴ